السلام عليكم ورحمة الله وبركاته. اللهم صل وسلم على نبينا محمد وعلى آله وصحبه وسلم. ነቢያችን ሰለላሁ ዐለይሂ ወሰለም ሟችን ሶስት ነገር ይከተለዋል አሉ እና ሁለቱ ሲመለሱ አንዱ ብቻ ከሱ ጋር አብሮት ይቀራል አሉ ነቢያችን ዐለይሂ ሰላቱ ወሰላም። እና የሚከተሉት እነማን ናቸው? የመጀመሪያው ንብረቱ ነው፣ ከዛ ቤተሰቡ፣ ከዛም ደግሞ ስራው ነው። ስራው አብሮት ይቀራል፣ ቤተሰቡ ንብረቱ ደግሞ ይመለሳል አሉ ነብዩ አለይሂ ሰላቱ ሰላም። ይህ በተፋሁም ስናዳምጠው በጣም ከማሰብ ጋር ስንሰማው ምን ማለት ነው? እንግዲህ እኛ ዱንያ ላይ ብዙ ሰው እየተቸን ወንድም እየተውንለት እህት ቤተሰብ እየለቀቅንለት የምንሰራው ዱንያም ይተወናል ማለት ነው። እንዲሁም ደግሞ አንዳንዴ ቤተሰቦቻችንን አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ታዘዟቸው እሺ በሏቸው ካሉት ውጪ ያኒ ስሜት በተሞላበት መልኩ አላህን ነቢን እንዳንታዘዝ የሚያደርገንን ትእዛዝ ቤተሰብ አዞን እኛም ታዘናቸው እነሱም ቢሆኑ አላህና ነቢን የተውንላቸው ቤተሰቦቻችን እንኳን እኛ ስንሞት ትተውን ወደ ኋላ ነው የሚቀሩት። ለዛ ኢንሻአላህ ከኛ ጋር የሚቀረው ታዲያ ምንድነው? የሰራነው ስራ ነው። መልካም ስራ ይሁን መጥፎ ስራ ማለት ነው። ከመጥፎ ስራ አላህ ይጠብቀን እና አላህ ነብያችን አለይሂ ሰላቱ ሰላም ያዘዙን ትእዛዝ አለ። አላህ ሱብሓነሁ ወተዓላ እኔን በብቸኝነት አምልኩ ለወላጆቻችሁ መልካም ዋሉ ብሏል። አላህ ለወላጆቻችን አላህ መልካም ዋሉ እንዳለን ለመዋል ጥረት ማድረግ አለብን። እንዲሁም ደግሞ ሐላል ከስብ የሚባለውን ስንከስብ የአላህና የመልእክተኛውን ስራ ደግሞ ስሩ እንደተባልነው መስራትም መዘናጋት መርሳት የለብንም። አላህ ያዘን አህካማቶች አሉ፣ ነቢዩ ያመላከቱን ፈራኢዶች ሱናዎች አሉ። በነዛም ላይ ጠንከር ልንል ይገባል። ምክንያቱም ከኛ ጋር የሚቀረው ስራችን መልካም እንዲሆን ቀብር ላይ ጥሩ መልስ መስጠት እንድንችል የሚያደርገንን መልካም ስራ ላይ መሽቀዳደም አለብን እላለሁ። ለሁላችንም አላህ ያግራልን። ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።